የሚከተሉትን ስሌቶች በምስል በመጠቀም አስላ ይላል። እዚህ ጋር ይሄንን እንስራ። ምንድነው የሚለው? ይሄ ማለት ምን ማለት ነው? አንደኛ ጥያቄ ይሄንን እናካፈል ማለት ነው። በሁለት ውስጥ ስንት ሁለት አምስተኛ አለ ይላል። ምንድነው የምናደርገው? አንድ ቆይ ረዘም እናደርገው ትንሽ ነው። አንድ አለ እዚህ ጋር አንድ፣ እሺ ሁለት፣ እሺ ከዛ ይሄንን እኩል ቦታ እኩል አምስት ቦታ መክፈል ማለት ነው እያንዳንዱ አይደለ? ስንት እዚህ ጋር አንድ፣ ሁለት፣ ሶስት፣ አራት እኩል አምስት ቦታ ተከፈለ። አንድ፣ ሁለት፣ ሶስት፣ አራት። አሁን ይሄ እያንዳንዳቸው አንድ፣ ሁለት፣ ሶስት፣ አራት፣ አምስት። ስለዚህ እያንዳንዱ ክፍል አንድ አምስተኛ ነው ማለት ነው። ከዛ እዚህ ጋርም አንድ፣ ሁለት፣ ሶስት፣ አራት፣ አምስት እያንዳንዱ ክፍል አንድ አምስተኛ ነው ማለት ነው። ቼክ ማድረግ አለብን መጀመሪያ ይሄንን። ከዛ ምንድነው የምናደርገው? ሁለት አምስተኛ እየቀባን እንሄዳለን ማለት ነው። አሁን ሁለት አምስተኛውን እየቀባን እንሄዳለን። አሁን እዚህ ጋር ሁለት አምስተኛ ይሄው ቀባን። ይሄ ሁለት አምስተኛ ነው ማለት ነው። ቀጥሎ ደግሞ ያለውን ሌላ ከለር እንቀባለን። ይሄ ሁለት አምስተኛ ነው ማለት ነው። እሺ አሁን ሁለት አምስተኛ ነው። እሺ ቢጫ ይሻላል መሰለኝ። እሺ ቢጫ እናድርገው። አሁን ይሄው ሁለት አምስተኛውን ይሄ ሌላ ሁለት አምስተኛ ነው ማለት ነው። ሌላ ሁለት አምስተኛ አንድ አምስተኛ ነች። እላው ላይ አንድ አምስተኛ ሲጨምርበት ሁለት አምስተኛ ይሆንልኛል ማለት ነው አይደል? ከዛ ደግሞ አሁን ሁለት አምስተኛ ሌላ ደግሞ ሁለት አምስተኛ ስንት ሆነ ማለት ነው? ስንት ሆነ ማለት ነው? ስንት ሆነ? አንድ፣ ሁለት፣ ሶስት፣ አራት፣ አምስት ሆነ ማለት ነው። ስለዚህ እስቲ ቼክ እናድርግ፣ በስሌት ቼክ እናድርግ። ሁለት ሲካፈል ለሁለት አምስተኛ ማለት ሁለት ሲባዛ በአምስት ሁለተኛ ማለት ነው። ሁለት በሁለት ሲጠፋ አምስት ይሆናል። እውነት ነው ማለት ነው። ይሄ ትክክል ነው ማለት ነው። እንቀጥል። ለን ደግሞ እንቀጥል። ለን ደግሞ ስንሰራ እዚህ ቦታ ላይ እንስራ። ይሄንን እናጥፋው። ያው እናንተ ወደ ኋላ እያደረጋችሁ ቪዲዮ ማየት ትችላላችሁ። ቦታ ስለሌለን ነው። እቺን ደግሞ ስንሰራ ሶስት አራተኛ ሲካፈል ለስንት? ይሄን በሞዴል ሶስት አራተኛ እንሰራለን። መጀመሪያ አንድ ሙሉ እናደርጋለን። ይሄው አንድ ሙሉ ከዛ እኩል አራት ቦታ እንከፍለዋለን አይደለ? እኩል አራት ቦታ አንድ፣ ሁለት፣ ሶስት፣ አራት። ይሄ አንድ አራተኛ ይሆናል። አሁን ሶስት አራተኛ የሚሆነው የትኛው ነው ማለት ነው? እቺኛዋ ፓርት ነች ማለት ነው። ከዛ ይሄኛውን ኤክስ እናደርገዋለን። አሁን ይሄንን ኤክስ እናደርገዋለን። ምክንያቱም ለምን? አሁን ሶስት አራተኛ ላይ ነው ጫወታችን ማለት ነው። ሶስት አራተኛ ላይ ጫወታችን። ከዛ ሶስት አራተኛ አሁን ምን እናደርጋለን ማለት ነው? አንድ አራተኛ ስንት? አንድ አራተኛ ነው ያለን እዚህ ውስጥ ስንት አንድ አራተኛ ነው ያለን? አንድ አራተኛ የሆኑትን እንቀባለን ማለት ነው። አሁን አንድ አራተኛ ይሄ አንድ አራተኛ ነው። ይሄ አንድ አራተኛ ነው። ሌላ አንድ አራተኛ ደግሞ ይሄው አንድ አራተኛ ሌላ ይሄውና ሌላ አንድ አራተኛ ይሄው አያችሁ። ስለዚህ ይሄ አንድ አራተኛ ነው። ይሄ አንድ አራተኛ ነው። ይሄ አንድ አራተኛ ነው። ይሄ ማለት በሶስት አራተኛው ስንት አንድ አራተኛ አለን ያለን? ሶስት። አንድ ሁለት ሶስት አለን ማለት ነው። ይሄን ደግሞ ስንሰራ ሶስት አራተኛ ሲባዛ አራት አንደኛ፣ አራት በአራት ሲጣፋ ሶስት። እሺ ይሄንንም እናጥፋና ወደ ቀጣዩ ጥያቄ ስንሄድ ምንድነው የሚለው? በአንድ ውስጥ ይሄው አንድ ሲካፈል ለሁለት ሶስተኛ ይላል። አሁን ይሄንን አንድ እናደርጋለን፣ አንድ ሙሉ እናደርጋለን። ከዛ እኩል ሶስት ቦታ እንከፍለዋለን። ያው አንድ እዚህ ጋር ሁለት ከዛ እኩል ከፈል ነው። ከዛ ምንድነው የምናደርገው? ስንት ሁለት ሶስተኛ ያለን የሚለን። ስለዚህ አንድ ሙሉ ነው
ሁለት ሶስተኛ የሚባለው ፓርት ደግሞ የትኛው ነው? ይሄኛው ነው። ይሄው አሁን ይሄንን አንድ ቀለም ቀባ ነው። ሌላ ቀለም ደግሞ እዚህ ጋር ስንቀባ እቺኛዋን እቺ አንድ ሶስተኛ ነች ማለት ነው። ይቀራል። ሁለት ሶስተኛ አልሞላለንም ይቀራል። ስለዚህ እቺ የተቀባችው ፓርት አሁን ይሄ የተቀባው ፓርት ስንት ነው ማለት ነው? ይሄ የተቀባው ፓርት እንደ አንድ ነው የሚታይልን። አሁን ይሄ ሁለት ሶስተኛ ሆነ ማለት ነው። ይሄ ሁለት ሶስተኛ ሆነ። ይሄ ደግሞ ግማሽ ነው የሆነው፣ ምክንያቱም አንድ ይቀረው ነበር አይደል? አንድ ሶስተኛ ይቀረው ነበር። አንድ ሶስተኛ ስንት ሆነ ማለት ነው? አንድ ላይ ሁለቱ ሙሉ ሁለት ሶስተኛ ይሆንልንና ስንቆጥር 1 2 ብለን እንቆጥር ነበር። ይሄ አንድ ሆነልን። ይሄ ደግሞ ግማሽ፣ ሁለት ከግማሽ ሳይሆን አንድ ከግማሽ ነው። ይሄ እዚህ ጋር አንድ ሆነ። ሁለት የሚሆነው እዚህ ጋር አንድ ቢጫ ተጨምሮ ሁለቱ አንድ ላይ ቢሆን ይሄ አንድ፣ እዚህ ጋርም አንድ ሁለት እንላለን። ግን አሁን አንድ ሞልቶልናል። የሁለተኛው ግን ግማሽ ነው። ስለዚህ ምን ሆነ ማለት አንድ ከግማሽ ይሆናል ማለት ነው። 3/2 5/2 ሳይሆን 3/2። ስለዚህ ይሄ አንድ ከግማሽ ይሆናል ማለት ነው። አንድ ሲባዛ 3/2 3/2 እኩል ይሆናል 1.5 ይሆናል ማለት ነው። ወደ መ ደግሞ ስንሄድ እናንተ ቀድማችሁ እየሰራችሁ አብራችሁን ተከታተሉ፣ ደስ ይለኛል። ይሄው አንድን ሙሉ ነገር እኩል 3 ቦታ እንከፍላለን። መጀመሪያ ይሄው አንድን ሙሉ ነገር እኩል 3 ቦታ እንከፍላለን። ይሄው ከፈልን። ከዛ እዚህ ውስጥ ስንት 1/3 አለ ይለናል። ስንት 1/3 ነው ያለን? በ1/3ኛውን ክፍል መቀባት ነው። አሁን ይሄ 1/3 ክፍል ነው። ይሄው ቀባሁት። ይሄ 1/3 ነው። አንድ አገኘን፣ 1/3 ይሆናል። ሌላ ደግሞ እንፈልግ። ይሄው ሌላ ደግሞ አገኘን። ይሄው በ2/3 ውስጥ ነው የሚለው። አንደኛው ኤክስ መሆን አለበት። 2/3 ስለሚለን አንደኛው ኤክስ መሆን አለበት። አሁን ይሄ ኤክስ መሆን አለበት። ለምን እያለን ያለው 2/3 ነው። 2/3 ብቻ ነው። አንዱን ነገር እኩል 3 ቦታ ከፈሉት። ይሄው ከፈል። ከዛ 2/3ኛውን እጅ ወሰዱ። ይሄው 2/3ኛውን እጅ ወሰድን። 2/3ኛውን እጅ ከወሰድን በኋላ በዚህ በ2/3 እጅ ውስጥ ስንት 1/3 አለን ያለን? ስንት ነው ያለን? 1 2 ነው። 1 2 ማለት ነው። ይሄን ደግሞ በሂሳብ ስንሰራው 2/3 ሲባዛ 3 አንደኛ 3 በ3 ሲጣፋ 2 ይሆናል ማለት ነው። እሺ ጨርሰናል አይደለ? በሞዴል ማሳየትን ያልገባችሁ ካለ ጥያቄ በኮሜንት ጻፉልኝ። ቴሌግራም ላይም ጻፉልኝ። ዋትስአፕ ላይ፣ ቴሌግራም ላይ፣ በኢሜል ሁሉም ላይ support@sisayacademy.com ብላችሁ በኢሜል ጻፉልኝ ወይ በቴሌግራም በሁሉም ከስተመር ሰፖርት ያግዟችኋል። እሺ አሁን የመጀመሪያው ጥያቄ ጨርሰናል። የሚከተለውን ደግሞ ሁለተኛ ምንድነው የሚለው? የሚከተሉትን አካፍልን የሚለው እዚህ ጋር ማካፈል እንዳለ አስዩም እናደርጋ። ስለዚህ 3 ሲካፈል ለስንት? 3 ሲካፈል ለ1/3 ነው የሚለው ገልብጠን ነው የምናበዛው አይደል? ስንት ይሆናል? 9። እዚህ ጋር ይሄ 9 ይሆናል ማለት ነው። ይሄኛው ደግሞ ምንድነው የሚሆነው? 3/2 ሲባዛ 3/2 ይሆናል ማለት ነው። ይገለበጣል። ስለዚህ 9/4 ይሆናል ማለት ነው። ይሄኛውን ደግሞ 5/6 ሲባዛ 3/2 ይሆናል ማለት ነው። ይሄ ማለት በ3 1 በ3 2 ስለዚህ 5/4 ይሆናል ማለት ነው። ይሄኛው ደግሞ 3 ሲባዛ 4 አንደኛ 12 ይሆናል ማለት ነው። እዚህ ጋር ደግሞ 2/3 ሲባዛ 4/3 ምን ይሆናል? 8/9 ይሆናል ማለት ነው። ይሄኛው ደግሞ 13/6 ሲባዛ 3/26 ምን ይሆናል? በ13 1 በ13 2 በ3 1 በ3 2 ስለዚህ በህይወት ያሉት ከላይ 1 ነው፣ ከስር ደግሞ 4 ነው። 1/4 ይሆናል ማለት ነው። ይሄኛውን ደግሞ ስንሰራ 12 ሶሪ ይሄኛውን ስንሰራ 5/12 ሲባዛ 24 15ኛ በ5 1 በ5 3 ይሆንና በ12 1 በ12 2 ይሆንና በህይወት ያሉት 1 እና 2 ስለሆኑ 2 እዚህ ጋርም 1 እና 3 ስለሆኑ 3 2/3 ይሆናል ማለት ነው። እዚህ ጋር ደግሞ 3/4 ሲባዛ 3 ማለት 1/3 ይሆናል። ከዛ 3 በ3 ሲጠፋ 1/4 ይሆናል።